ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የዩክሬን ፕሬዝዳንት ፑቲን ሶስተኛው የዓለም ጦርነትን አስጀምረዋለሁ አሉ። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ ፕሬዝዳንት ፑቲን ሶስተኛውን የዓለም ጦርነት አስጀምረዋለሁ፣ ወደ ኋላ እንዲመለሱ ማድረጊያው ብቸኛው መንገድ ከፍተኛ የሆነ ወታደራዊና ኢኮኖሚያዊ ጫና ነው ሲሉም ለቢቢሲ ተናገሩ። እየተሸነፉ አለመሆኑን በመጨረሻም ጦርነቱን በዩክሬን አሸናፊነት እንደሚጠናቀቅ የሚገልጹት ዜሌንስኪ ይህንን የተናገሩት ኪየቭ ውስጥ ከቢቢሲ ጋር ባደረጉት ቃለ መጠይቅ ነው። ፑቲን አሁንም ቢሆን እንዳስጀመረው ነው የማምነው። ጥያቄው ምን ያህል ግዛቶችን መያዝ ይችላል እና እንዴት ማስቆም ይችላል የሚለው ነው። ሩሲያ በዓለም ላይ የተለየ የአኗኗር ዘይቤ መጫን እንዲሁም ሰዎች ለራሳቸው የመረጡትን ሕይወት መለወጥ ትፈልጋለች ብለዋል። ሩሲያ አሁን በእጇ ስር ስለሆነውና እስከ መጨረሻው ተላልፎ እንዲሰጣ ስለጠየቀችው 20% በላይ የሚሆነው የምስራቃዊ ዩክሬን ግዛት እንዲሁም ሌሎች የሀገሪቱ መሬቶች ጠይቀዋል። የተኩስ አቁም እስካስገኘ ድረስ ይህ ጥያቄ ምክንያታዊ አይደለም ወይ የሚል ጥያቄም ቀርቦላቸዋል። ዜሌንስኪ በምላሻቸው እኔ ይህንን ጉዳይ የምመለከተው በተለየ መንገድ ነው። በቀላሉ መሬት አድርጌ አልመለከተውም። አሳልፎ እንደ መስጠት አቋማችን እንደ ማዳከም፣ በዚያ የሚኖሩ በመቶ ሺዎች የሚቆጠሩ ሕዝቦቻችን እንደ መተው ነው የምመለከተው። እኔ የማየው እንደዚህ ነው። ለቅቀን መውጣት ማህበረሰባችንን እንደሚከፋፍል እርግጠኛ ነኝ ብለዋል። የጥያቄ መመለሱ ብቻ የፕሬዝዳንት ፑቲን ፍላጎት በዘላቂነት ያሟላል የሚል እምነት እንደሌላቸው ፕሬዝዳንቱ ተናግረዋል። ምናልባትም ለተወሰነ ጊዜ ያረካም ይሆናል፣ የሚፈልገው ፋታ መውሰድ ነው ሲሉም ተናግረዋል። እኔ እንደማስበው ከ2 ዓመት ባልበለጠ ጊዜ ውስጥ ሊያገግም ይችላል። ቀጣይ ወዴት ይሄዳል አናውቅም፣ ነገር ግን ጦርነቱን መቀጠል እንደሚፈልግ ግልጽ ነው ሲሉም ስጋታቸውን አጋርተዋል። ባለፈው ሳምንት ዩክሬንና ሩሲያ በአሜሪካ አሸማጋይነት ጄኔቫ ውስጥ ድርድር አካሂደዋል። ይህ ድርድር ስምምነት ላይ ሳይደርስም ተጠናቋል። ድርድሩ ሊካሄድ በዝግጅት ላይ ያለ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ባደረጉት ንግግር ዩክሬን በፍጥነት ወደ ጠረጴዛው ብትመጣ ይሻላታል ብለው ነበር። ፕሬዝዳንት ትራምፕ ጦርነቱን ለመቋጨት በሚያደርጉት ጥረት ከሩሲያ ይልቅ ዩክሬን ላይ ጫና ማሳደር መርጠዋል። ትራምፕ የተኩስ አቁም ላይ ለመድረስ ሩሲያ ከዩክሬን የምትወስዳቸው ግዛቶች በተመለከተ ላይ ስምምነት ላይ መድረስ አለበት የሚል አቋም እንደያዙ የምዕራባውያን ዲፕሎማቶች ሲጠቁሙም ሰንብተዋል። ከዋይት ሀውስ ውጭ ያሉ በርካታ ተንታኞችም ዩክሬን ለሞስኮ ግዛቷን ሳትሰጥ ጦርነቱን ማሸነፍ አትችልም፣ ትሸነፋለች የሚል ግምገማም አስቀምጠዋል። ዜሌንስኪ ከቢቢሲ ጋር በነበራቸው ቆይታ ትራምፕና ሌሎች አካላት ስለሚያቀርቡት ይህ ግምገማ ምን እንደሚያስቡ ተጠይቀዋል። ፕሬዝዳንቱ በሰጡት ምላሽ አሁን የት ነው ያለኸው ሲሉ የቢቢሲውን ጋዜጠኛ ጀርሚ ቦውንን መልሰው ጠይቀዋል። ዛሬ ኪየቭ ውስጥ ነው ያለኸው? የሀገራችን ዋና ከተማ ውስጥ ዩክሬን ውስጥ ነው ያለኸው? ይህ በመሆኑ በጣም አመስጋኝ ነኝ። እንሸነፋለን በፍጹም፣ ምክንያቱም እየተዋጋን ያለነው ለዩክሬን ነፃነት ነው ብለዋል። ዜሌንስኪ ደጋግመው የሚናገሩት የዩክሬን ድል ምን ሊመስል እንደሚችል ጥያቄ ቀርቦላቸው ፕሬዝዳንት እንደሚናገሩት ድል ማለት ዩክሬናውያን መደበኛ ሕይወት መመለስና የሚፈጸመውን ግድያ ማስቆም ነው። በጥቅሉ ድል ብለው የሚጠሩት ግን በፑቲን ምክንያት ዓለም ላይ ተደቅኗል የሚሉትን ስጋት ማስወገድ ነው። ዛሬ ፑቲን ማስቆምና ዩክሬን እንዳይወር ማድረግ ለመላው ዓለም ድል ነው፣ ምክንያቱም ፑቲን በዩክሬን ብቻ አያቁምም ሲሉ ተናግረዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።